ለመሆኑ በእጆቻችሁ ወይም በእግሮቻችሁ ላይ በተደጋጋሚ የውጋት ስሜት ይሰማችኋል? የማቃጠል ስሜትስ? የጡንቻዎች መዛል ወይም አቅም ማጣት አስጨንቋችኋል? ወይስ የመደንዘዝ እናም አልፎ አልፎ የሚመጣና የሚጠፋ ልክ እንደ ኤሌክትሪክ ንዝረት የሚሰማ ከባድ ህመም አጋጥሟችኋል? እነዚህ ምልክቶች ዝም ተብለው የሚታለፉ አይደሉም። የእናንተ ነርቮች ከአእምሯችሁ ወደ እያንዳንዱ የሰውነት ክፍል መረጃዎችን የማስተላለፍ ትልቅ ኃላፊነት አለባቸው። ነርቮቻችን ሲጎዱ ወይም ኢንፍላሜሽን ሲፈጠር በጣም ቀላል የሆኑ የዕለት ተዕለት እንቅስቃሴዎች እንኳን ለእኛ በጣም አስቸጋሪ እናም ምቾትን የማይሰጡ ይሆናሉ። ምንም እንኳን በአንድ ጀንበር የተጎዱ ነርቮችን በአስማት ሊያድን የሚችል መጠጥ ባይኖርም አንዳንድ መጠጦች ግን የነርቭ ብግነትን ለመቀነስ፣ የደም ዝውውርን ለማሻሻል፣ የነርቭ ሴሎችን ለመጠበቅና ለተሟላ የነርቭ ተግባር አስፈላጊ የሆኑ ቫይታሚኖችን፣ አንቲኦክሲዳንቶችን፣ ማዕድናትንና እጽዋት ነክ ውህዶችን ፋይቶ ኒውትረንቶችን በውስጣቸው አጭቀው ይዘዋል። ታዲያ ዛሬ የነርቭ ጤናን የሚደግፉ 12 ምርጥ መጠጦችን አንድ በአንድ እንመለከታለን። እያንዳንዱ መጠጥ ለምን በዕለት ተዕለት ሕይወታችን ውስጥ መካተት እንዳለበት ሳይንሳዊ ምክንያቱን በግልጽ እንመለከታለን። በተጨማሪም በሀገራችን በቀላሉ ልናገኛቸው የማንችላቸውን መጠጦች በምን መተካት እንዳለብን ዝርዝር አማራጮችንም በደንብ እንመለከታለን። ታዲያ እስከ መጨረሻው አብራችሁኝ ቆዩ። ከመጀመራችን በፊት ግን እንኳን ወደ ቻናሌ በደህና መጣችሁ እላለሁኝ። በሳይንስ የተደገፉ ቀላል የሆኑ የጤና ምክሮችን ወዳድ ከሆናችሁ ይህንን ቪዲዮ ላይክ እና ሼር በማድረግ ሌሎችንም አስተምሩ፣ አሳውቁ እላለሁኝ። አዲስ ከሆናችሁ ሰብስክራይብ አድርጉ። ጥያቄያችሁን ደግሞ በኮመንት ላይ አስፍሩልኝ፣ በደስታ እመልስላችኋለሁኝ። ሰብስክራይብ ካደረጋችሁ በቀጥታ ወደ አንደኛው መጠጥ እንለፍ። አንደኛ አረንጓዴ ሻይ ነው። አረንጓዴ ሻይ በዚች ምድር ላይ ካሉ እጅግ በጣም ጤናማ መጠጦች መካከል አንዱ ነው። በውስጡ ካቴቺን በተለይም ኢጂሲጂ የሚባሉ ኃይለኛ አንቲኦክሲዳንቶችን ይዟል። እነዚህ ውህዶች ለነርቭ መጎዳት ዋነኛ መንስኤ የሆነውን የኦክሲዲቲቭ ስትረስን ለመቀነስ ይረዳሉ። አረንጓዴ ሻይ የነርቭ ሴሎችን ከጉዳት ለመጠበቅ፣ የነርቭ ብግነትን ለመቀነስ፣ የደም ዝውውርን ለማሻሻል፣ የአእምሮን ስራ ለመደገፍ፣ ከዕድሜ መጨመር ጋር ተያይዞ የሚመጣውን የነርቭ መዳከም አደጋንም ለመቀነስ ይረዳል። በውስጡ የያዘው አነስተኛ የካፌን መጠን የስኳር መጠጦች እንደሚያደርጉት የሰውነት ኃይልን ድንገት ሳይቀንሱ ንቁ እንድንሆን ያደርገናል። በቀን ከ1 እስከ 3 ኩባያ ለመጠጣት አልሙ። ስኳርን አትጨምሩበት። አረንጓዴ ሻይ ውስጥ የሚገኘው ኤል ቲያኒን የተባለው አሚኖ አሲድ ጭንቀትን በመቀነስ የነርቭ ስርዓትን ያረጋጋል። በሀገራችን አረንጓዴ ሻይ በየሱፐር ማርኬቱ በቀላሉ ይገኛል። ሁለተኛ የቀይ ስር ጭማቂ ነው። ጤናማ ነርቮች ጤናማ የደም ዝውውር ያስፈልጋቸዋል። ቀይ ስር በሰውነታችን ውስጥ የናይትሪክ ኦክሳይድ ምርትን የሚጨምሩ ናይትሬትሶችን በተፈጥሮ የበለጸገ ነው። ናይትሪክ ኦክሳይድ የደም ስሮችን ለማዝናናት፣ የደም ዝውውርን ለማሻሻል፣ ለነርቮቻችን ተጨማሪ ኦክስጅንናም ንጥረ ነገሮችን ለማድረስ፣ የነርቭ መፎስን ለመደገፍም ይረዳል። ብዙ አትሌቶች በመላው ሰውነት ውስጥ የደም ዝውውርን ስለሚያሻሽል የቀይ ስር ጭማቂን ይጠጣሉ። ምንም ተጨማሪ ስኳር ያልተጨመረበት ትኩስ የሆነ የቀይ ስር ጭማቂን ምረጡ። ሶስተኛ የእርድ ወተት ነው። ወርቃማ ወተት እንለዋለን። ወርቃማው ወተት እርድን ከላም ወተት ወይም ከእጽዋት ወተት ጋር በማዋሃድ ይዘጋጃል። እርድ በውስጡ ኩርኩሚን የተባለ የተፈጥሮ የህመም ማስታገሻ እናም አንቲ ኢንፍላማቶሪ ውህድን ይዟል። እርድ ስር የሰደደ
ብግነትን ለማስታገስ፣ የነርቭ ህመምን ለመቀነስ፣ የነርቭ ሴሎችን ለመጠበቅ፣ የኦክሲዲቲቭ ስትረስን ለመዋጋትም ይረዳል። ጥቂት ቁንዶ በርበሬን መጨመር የኩርኩሚንን በሰውነታችን ውስጥ የመምጠጥ አቅምን በከፍተኛ ደረጃ ይጨምረዋል። ከመተኛታችሁ በፊት 1 ኩባያ ለብ ያለ የእርድ ወተትን ማታ ጠጡ። 4. የዝንጅብል ሻይ ነው። ዝንጅብል ለዘመናት ለህመም እናም ለብግነት ማስታገሻነት ሲያገለግል ቆይቷል። ዘመናዊ ምርምሮችም እንደሚያሳዩት ዝንጅብል በውስጡ በሰውነታችን ውስጥ ያሉ ብግነት አምጪ ኬሚካሎችን የሚቀንሱ ጂንጀሮልስ እናም ሾጋዎልስን ይዟል። የሚያስገኛቸው ጥቅሞችም የተሻለ የደም ዝውውር፣ አነስተኛ የነርቭ ብግነት፣ የነርቭ ምቾት ማጣትን ለመቀነስ፣ የምግብ መፈጨትን ለማሻሻል እናም የተሻለ የበሽታ መከላከል አቅም ይኖራቸዋል። ትኩስ የዝንጅብል ሻይን በሱቅ ውስጥ ከሚሸጡ በስኳር ከተበከሉ የታሸጉ መጠጦች የበለጠ ውጤታማ ነው። 5. የቆምጣጣ ቼሪ ጭማቂ ነው። ታርት ቼሪ ጁስ የምንለው ቆምጣጣ ቼሪ በተፈጥሮ አንቲኦክሲዳንት በሆኑት አንቶሲያኒን የበለጸገ ነው። እነዚህ ውህዶች በመላው ሰውነት ላይ የሚፈጠርን የነርቭ ብግነትን ለመቀነስ ይረዳሉ። ጥናቶችም እንደሚያሳዩት የቆምጣጣ ቼሪ ጭማቂ የጡንቻ ህመምን ለመቀነስ፣ የነርቭ ማገገምን ለማሻሻል፣ የነርቭ ብግነትን ለመቀነስና የእንቅልፍ ጥራትንም ለማሻሻል ይረዳል። ጥሩ እንቅልፍ ማግኘት የነርቭ ስርዓታችን ራሱን በተሻለ ፍጥነትናም ብቃት እንዲጠግን ያስችለዋል። ምንም አይነት ስኳር ያልተጨመረበትን የቆምጣጣ ቼሪ ጭማቂን ምረጡ። በሀገራችን ኢትዮጵያ ውስጥ ታርት ቼሪ በቀላሉ አይገኝም፣ ቢገኝም በጣም ውድ ነው። ስለዚህ የሀገር ውስጥ ቀይ እንጆሪ ወይም በደንብ የበሰለ በለስን ተጠቀሙ። እነዚህ የአገራችን ፍራፍሬዎች ልክ እንደ ቼሪ ሁሉ ከፍተኛ መጠን ያለው አንቶሲያኒን እናም አንቲኦክሲዳንት ስላሏቸው የነርቭ ብግነትን ለመቀነስ እጅግ በጣም ፍጹም ምትክ ናቸው። 6. የሮማን ጭማቂ ነው። ሮማን በውስጡ ከፍተኛ መጠን ያለው ፖሊፊኖልስ የተባሉ አንቲኦክሲዳንቶችን ይዘዋል። እነዚህ አንቲኦክሲዳንቶች የደም ስሮችን ይከላከላሉ፣ የደም ዝውውርንም ያሻሽላሉ። ጤናማ የደም ዝውውር ማለት ነርቮች እነዚህን ያገኛሉ ማለት ነው። ተጨማሪ ኦክስጅንን፣ ተጨማሪ አልሚ ምግቦችንና የተሻለ የቆሻሻ ማስወገድ ሂደትን። ሮማን ከነርቭ መበላሸት ጋር የተያዘውን የኦክሲዲቲቭ ስትረስንም ሊቀንስ ይችላል። በተፈጥሮ ያለው የስኳር መጠን ከፍተኛ ሊሆን ስለሚችል በጥቂቱ በመጠኑ ጠጡ። ሮማን በሀገራችን በተወሰኑ ወቅቶች ቢገኝም ሁል ጊዜ እናም በሁሉም አካባቢ ደግሞ አይገኝም። ለመተካት የፓፓያ ጭማቂን በሎሚ ጠብታ ወይም የቲማቲም ጭማቂን ተጠቀሙ። ፓፓያ እናም ቲማቲም በቫይታሚን ሲ እና በአንቲኦክሲዳንት የበለጸጉ በመሆናቸው የደም ስሮችን የመጠበቅ እናም የደም ዝውውርን የማሳለጥ ተመሳሳይ ተግባርን ያከናውናሉ። 7. የብሉቤሪ ስሙዚ ነው። ብሉቤሪዎች በተደጋጋሚ የአእምሮ ፍራፍሬዎች ተብለው ይጠራሉ። አእምሮን እናም የነርቭ ሴሎችን ከጉዳት ለመጠበቅ የሚረዱ አንቶሲያኒኖችን ይዘዋል። ብሉቤሪን ከነዚህ ጋር አንድ ላይ ፈጭታችሁ ጠጡ። ከንጹህ እርጎ፣ ከኪፈር እና ካልጣፈጠ የአልመንድ ወተት፣ ከቺያሲድ እና ከተልባ ፍሬ ጋር። ይህ ውህድ በአንቲኦክሲዳንት፣ በፕሮቲን፣ በጤናማ ቅባቶችና በፋይበር የበለጸገ አልሚ ምግብን ይፈጥራል። ብሉቤሪን ታዲያ በሀገራችን ኢትዮጵያ ውስጥ ማግኘት በጣም አስቸጋሪ ነው። ቢገኝም በጣም በከፍተኛ ሁኔታ እጅግ ውድ ነው። ታዲያ ተልባ በኦሜጋ ስሪ ፋቲ አሲድ የበለጸገ ሲሆን አቮካዶ ደግሞ ለነርቭ ሽፋን ወይም ለማይሊን ሺዝ መገንቢያ የሚሆኑ ጤናማ ቅባቶችን ይሰጣል። ስለዚህ እነዚህን መጠቀም ትችላላችሁ። 8. ኪፈር ነው። ጤናማ ነርቮች በጤናማ የጨጓራና አንጀት ስርዓት ላይ ይወሰናሉ። ኪፈር ጠቃሚ የሆኑ ፕሮባዮቲክስ ጠቃሚ ባክቴሪያዎችን የያዘ የዳበረ ወይም
ፈርመንትድ የወተት መጠጥ ነው። ጤናማ የሆነ አንጀት ካለ የቪታሚኖች የመምጠጥ አቅም፣ የበሽታ መከላከል ሚዛንን፣ የብክነት መቆጣጠርንና የአንዳንድ የነርቭ መልእክተኞችን ኒውሮ ትራንስሚተር ምርትን ያሻሽላል። ኪፈር በተጨማሪም ካልሲየም፣ ማግኒዥየም እና ፕሮቲንንም ይዟል። ከተቻለ ሁልጊዜ ያልጣፈጠ እናም ተፈጥሯዊ ኪፈርን ምረጡ። ታዲያ ኪፈር በኢትዮጵያ ውስጥ የተለመደ ወይም በቀላሉ የሚገኝ መጠጥ አይደለም። ስለዚህ የሀገር ውስጥ እርጎን መጠቀም ይቻላል። ባህላዊው የእኛ አገር እርጎ በፕሮባዮቲክስ እጅግ የበለጸገ በመሆኑ ለአንጀት ወይም ለሆድ ጤና እናም ለነርቭ ስርዓት ልክ እንደ ኪፈር ተመሳሳይ ጥቅምን ይሰጣል። ዘጠነኛ የቲማቲም ጭማቂ ነው። ቲማቲም ለነርቭ እጅግ ጠቃሚ የሆኑ ንጥረ ነገሮችንም ይሰጣል። ቲማቲም ላይኮፔን ኃይለኛ አንቲኦክሲዳንትን፣ ቫይታሚን ሲ፣ ፖታሲየም እና ፎሌትንም ይዟል። እነዚህ አልሚ ምግቦች ብክነትን ለመቀነስና ጤናማ የደም ስሮችን ለመደገፍም ይረዳሉ። የተሻለ የደም ስር ተግባር ማለት ለነርቮች የተሻለ አመጋገብ ማለት ነው። አነስተኛ ጨው ያለው የቲማቲም ጭማቂ በጣም ጤናማው ምርጫ ነው። አስረኛ የብርቱካን እናም የካሮት እስሙዚ ነው። ካሮት ቤታ ካሮቲንን ይሰጣል። ብርቱካን ደግሞ ቫይታሚን ሲን ያቀርባል። በአንድነት ሲጣመሩ ኃይለኛ የአንቲኦክሲዳንት ጥምረትን ይፈጥራሉ። ቫይታሚን ሲ ኮላጅንን ለማምረት፣ ነርቮችን ለመጠበቅ፣ የደም ስሮችን ጤና ለመደገፍና የኦክሲዲቲቭ ስትረስን ለመቀነስ ይረዳል። ታዲያ ለበለጠ አንቲ ኢንፍላማቶሪ ጥቅም ጥቂት ትኩስ ዝንጅብልን ጨምሩበት። 11ኛ የኮኮናት ውሃ ነው። ነርቮች የኤሌክትሪክ ምልክቶችን ለመላክ በኤሌክትሮላይት ላይ ይደገፋሉ። የኮኮናት ውሃ በተፈጥሮ እነዚህን ይዟል፤ ፖታሲየም፣ ማግኔዥየም፣ ካልሲየም እና ሶዲየምን። እነዚህ ማዕድናት መደበኛውን የነርቭ ግንኙነትና የጡንቻን ስራ ለመጠበቅ ይረዳሉ። ታዲያ ያልጣፈጠ የኮኮናት ውሃ ምረጡ። የኩላሊት ህመም ያለባቸው ሰዎች በውስጡ ካለው የፖታሲየም መጠን የተነሳ በብዛት ከመጠጣታቸው በፊት የጤና ባለሙያዎቻቸውን ማማከር አለባቸው። ታዲያ የኮኮናት ውሃ በሀገራችን በብዛትናም በቅናሽ ዋጋ አይገኝም። ስለዚህ የገብስ ውሃ ወይም ቀለል ያለ የሎሚ ውሃን ከጥቂት የባህር ጨው ጋር ተጠቀሙ። የገብስ ውሃ በውስጡ በርካታ ማዕድናትን የያዘና ለነርቭ ምልክት ማስተላለፍ የሚረዱ ኤሌክትሮላይቶችን በቀላሉ የሚተካ የሀገር በቀል ድንቅ መጠጥ ነው። 12ኛው የስፒናች አረንጓዴ እስሙዚ ነው። እነዚህን በአንድ ላይ ፈጭታችሁ ጠጡ። ትኩስ ስፒናችን እንደ ቆስጣ፣ ኪያርን፣ አቮካዶ፣ የሎሚ ጭማቂ፣ ቺያሲድ እና ውሃን። ስፒናች ፎሌት፣ ማግኒዥየም፣ ቫይታሚን ኬ እና ቫይታሚን ሲን ይሰጣል። አቮካዶ የነርቭ ሴል ሽፋኖችን የሚደግፍ ጤናማ ቅባቶችን ያበረክታል። ቺያሲድ ኦሜጋ ስሪ ቅባቶችን የሚሰጥ ሲሆን ይህም ብግነትን ለመቀነስና አጠቃላይ የነርቭ ጤናን ለመደገፍም ይረዳል። ይህ እስሙዚ የነርቭ ጤናን በጋራ ለመደገፍ የሚሰሩ እጅግ በርካታ የተፈጥሮ ንጥረ ነገሮችን በአንድነት ያቀርባል። ታዲያ ነርቮቻችንን ደግሞ ሊጎዱ የሚችሉ መጠጦችን ማስወገድ ያስፈልጋል። ጤናማ መጠጦችን ወደ አመጋገባችሁ ማካተት በጣም አስፈላጊ ቢሆንም ጎጂ የሆኑ መጠጦችን ደግሞ መገደብም እኩል ወሳኝ ነው። ስለዚህ እነዚህን ለመቀነስ ሞክሩ። በስኳር የተሞሉ ለስላሳ መጠጦችን ሙሉ በሙሉ አስወግዱ። የኃይል ሰጪ መጠጦችን፣ ከመጠን በላይ አልኮል መጠጣትን አስወግዱ። በጣም የጣፈጡ የቡና መጠጦችን አስወግዱ። ስኳር የበዛባቸው የፍራፍሬ ጭማቂዎችን አስወግዱ፣ እንዳትጠቀሙ። እነዚህ መጠጦች በተለይም የስኳር ህመም ባለባቸው ሰዎች ላይ ለነርቭ ብግነት፣ ለደካማ የስኳር ቁጥጥር እናም ለረጅም ጊዜ የነርቭ መጎዳት ለዲያቤቲክ ኒውሮፓቲ ከፍተኛ አስተዋጽኦን ያደርጋሉ። ታዲያ ለነርቭ ጤና የሚሆን ጠቃሚ የአኗኗር ዘይቤዎችንም ማድረግ አለባችሁ። እነዚህ ምርጥ መጠጦች ይበልጥ ውጤታማ የሚሆኑት ከነዚህ ጤናማ ልማዶች ጋር ሲዋሃዱ ነው።
አንደኛ የተመጣጠነ ምግብን ተመገቡ። በቫይታሚን ቢ12፣ ቢ6፣ ፎሌት፣ ማግኔዥየም እና በኦሜጋ ስሪ ቅባቶች የበለጸጉ ምግቦችን ተመገቡ። ለምሳሌ እንቁላል፣ ጉበት፣ አሳ፣ ሰሊጥና ጎመንን። ሁለተኛ የአካል ብቃት እንቅስቃሴን አድርጉ። የደም ዝውውርን ለማሻሻል በየቀኑ የአካል ብቃት እንቅስቃሴ አድርጉ፣ ግዴታ ነው። ሶስተኛ የስኳር ቁጥጥርን አድርጉ። የደም ስኳር መጠናችሁን ሁልጊዜ ጤናማ በሆነ ክልል ውስጥ አቆዩት። አራተኛ ጥሩ እንቅልፍን ማግኘት ያስፈልጋል። በየቀኑ ከ7 እስከ 9 ሰዓታት ጥራት ያለው እንቅልፍን አግኙ። አምስተኛ ከሲጃራ መራቅ ነው። ሲጃራ ማጨስ የደም ስሮችን ስለሚያጠርፍ ነርቮች እንዳይጠገኑ ያደርጋል። ስድስተኛ ውሃን መጠጣት። ሰውነታችሁን ሁልጊዜ በበቂ ሁኔታ ውሃ በመስጠት አቆዩት። ሰባተኛ ጭንቀትን መቀነስ። በተለያዩ ዘና የማሰኛ መንገዶች የአእምሯችሁን ጭንቀትን አስወግዱ። ታዲያ ውድ ተመልካቾቼ ጤናማ ነርቮች የማያቋርጥ እንክብካቤ እንጂ ፈጣን መፍትሄዎችን አይፈልጉም። እንደ አረንጓዴ ሻይ፣ የቀይ ስር ጭማቂ፣ ወርቃማ የእርድ ወተት፣ የዝንጅብል ሻይ፣ የሀገር ውስጥ እርጎ፣ የእንጆሪ እናም የአቮካዶ እስሙዚ፣ የገብስ ውሃ፣ የሮማን ጭማቂ እናም የቲማቲም ጭማቂ ያሉ መጠጦች የእናንተን የነርቭ ስርዓት የሚደግፉ አንቲኦክሲዳንቶችን፣ ቫይታሚኖችን፣ ማዕድናቶችንና አንቲ ኢንፍላማቶሪ ውህዶችን ለመስጠት በእጅጉ ይረዳሉ። አስታውሱ፣ እነዚህ መጠጦች ለነርቭ መጎዳት ፍጹም ፈውስ አይደሉም። ነገር ግን የነርቭ ስራንና አጠቃላይ ጤናን የሚደግፉ የጤናማ የአኗኗር ዘይቤ አካል ሊሆኑ ይችላሉ። የማያቋርጥ የመደንዘዝ፣ የመድከም፣ ከባድ የሆነ ህመም ወይም ሌሎች የሚያሳስቡ ምልክቶች ካሏችሁ ለትክክለኛ ምርመራ እናም ሕክምና የግድ ወደ ጤና ባለሙያ መሄድ እንዳለባችሁ አትዘንጉ። የዛሬው የጤና ትምህርቴ ይህንን ይመስል ነበረ። ይህ ቪዲዮ ጠቃሚ ሆኖ ካገኛችሁት ላይክ እና እንዲሁም ደግሞ ሼር በማድረግ ለሌሎችም አስተምሩ እላለሁኝ። ለቻናሉ አዲስ ከሆናችሁ ደግሞ ልክ እንደዚህ ጥራት ያላቸው የጤና መረጃዎች እንዲደርሷችሁ ይህንን ቻናል ሰብስክራይብ አድርጋችሁ የደውል ምልክቷን መጫናችሁን እንዳትዘነጉ። ጥያቄያችሁን በኮመንት ላይ አስፍሩልኝ። ስለተከታተላችሁኝ ከልብ አድርጌ አመሰግናለሁኝ። በሚቀጥለው ቪዲዮ እስከምንገናኝ ድረስ ጤናማ፣ ንቁ እና ጠንካራ ሆናችሁ ቆዩልኝ እላለሁኝ። ቻው ቻው።